ክቡራን የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ አባቶች፣ ክቡር አገኘሁ ተሻገር የኢፌዴሪ ፌዴሬሽን ምክር ቤት ዋና አፈ ጉባኤ፣ ክቡር አቶ አደም ፋራ በምክትል ጠቅላይ ሚኒስትር ማዕረግ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋናው ጽህፈት ቤት ኃላፊ፣ ክቡር አቶ መሐመድ እድሪስ የኢፌዴሪ ሰላም ሚኒስትር፣ ክቡር ዶክተር ከሪዲን ተዘራ የኢፌዴሪ ሰላም ሚኒስትር ዴኤታ፣ ክቡራን ሚኒስትሮች፣ ሚኒስትር ዴኤታዎች፣ ከፍተኛ የሀገሪቱ የተፎካካሪ ፓርቲ ኃላፊዎች እና ሰብሳቢዎች፣ ክቡራን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ ሀደ ስንቄዎች፣ ክቡራትና ክቡራን ከሁሉም ቤተ እምነት ተውጣጣችሁ የመጣችሁ ለዚህ ሀገራዊ ጸሎት በዚህ ሀገራዊ አጀንዳ በጋራ ለጋራ ጉዳይ የተሰበሰባችሁ ክቡራትና ክቡራን እንኳን በሰላም መጣችሁ። የተከበራችሁ እንግዶቻችን፣ በዚህ ታላቅና ቅዱስ መድረክ ባለቤት የሆናችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም በየቤታችሁ ሆናችሁ በቀጥታ የሚዲያ ስርጭት ይህንን ሀገራዊ ጸሎት መርሃ ግብር የምትከታተሉ የሀገራችን ሕዝቦች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በእንደዚህ አይነት ሀገራዊ የጸሎት መርሃ ግብር የፈጣሪን ፈቃድ ለመጠየቅ እድል ስላገኘው እንዲሁም የዚህ ደማቅና ልዩ ታሪካዊ የጸሎት መርሃ ግብር ተካፋይ መሆን በመቻሌ ፈጣሪን አመሰግናለሁ። ዛሬ ላይ እንዳይን ጥቅሻ ተለዋዋጭ በሆነው ዓለም አቀፍ ነባራዊ ሁኔታ ይዞት በመጣው ፈተናና እድል ፊት ለፊት እንገኛለን። በመሆኑም ይህ ነባራዊ ሀቅ በልኩ በመረዳት እኛ ኢትዮጵያውያን ሁላችንንም የሚያሰባስበን ጥላ በአካልም በመንፈስም ባዋህደን የሀገር ፍቅር ተሳስረን ልዩነታችንን አጥር ሳይሆን በህብር ቀለም የደመቀበት ውበት ሆኗል። ኢትዮጵያ ስለምትባል የጋራ አጀንዳችን ዘላቂ ሰላም፣ ዘመናትን የተሻገረው ጠንካራ ሃይማኖታዊ እሴቶቻችንን ለማጽናት እዚህ ተገናኝተናል። እኛ ከ98 በመቶ በላይ የአማኝ የአማኝ ህዝብ መገኛ ዘመን ተሻጋሪ የጽኑ ታሪክ ባለቤት ነን። ይህም እምነታችንን በፈተና ወቅት መሻገሪያ፣ በጨለማ ጊዜ መሪ ብርሃን ሆኖ የኖረ እውነት ስለመሆኑ የፈጣሪን ስም ጠርተን በጋራ እንጀራ መቁረስ ብቻ ሳይሆን በሀገር ጉዳይ ለመጣ የፈጣሪን ስም ጠርተን በጋራ ለሞት ነፍሳችንን ለመስጠት እንኳን የማንሰስት ህዝቦች ለመሆናችን የቆምንባት ምድር፣ የረገጥነው አፈር፣ የአባቶቻችን አጽም፣ በደም የተጻፈ ታሪካችን ሕያው ምስክር ነው። የኢትዮጵያዊነት ብልጫው፣ የማሸነፊያ የምስጢር ቁልፉ በአባቶቻችን ጸሎት፣ በእናቶቻችን ዱዓ የፈጣሪን ፈቃድ መጠየቃችን ስለመሆኑ የትላንትና ታሪካችን ምስክር ነው። እኛ በምድራችን ዝናብ ስታጣ የሰማይ መስኮቶች እንዲከፈቱ በህብረት ሆነን ወደ ፈጣሪ የጮን ህዝቦች ነን። ጠላት ዳር ድንበራችንን ሲደፍር፣ በራችንን ሲያንኳኳ በጸሎት ተንበርክከን በጽናት ቆመን ድልን የተቀዳጀን፣ ወደቁ ስንባል የምንነሳ፣ ፈረሱ ስንባል የምናብር፣ ጅራት ናቸው ሲሉን ራስ ሆነን የምንገኝ፣ ዓለም በቅጡ ያልተረዳን፣ የመለኮት ድጋፍ ያልተለየን፣ ለጠላቶች ግን እንቆቅልሽ የሆን ህዝቦች ነን። ዛሬም እንደ ትላንቱ አንድነታችንን ለማጽናት፣ ሰላማችንን ለመጠበቅ
እንደ ግለሰብም ሆነ እንደ ተቋም የምናደርገው ጥረት ሳናቋርጥ የፈጣሪን ፈቃድ ለመጠየቅ የጸሎት ጉልበት እንደሚያስፈልገን እናምናለን። ክቡራትና ክቡራን፣ ሰላም የኔ ከምንለው የፖለቲካ አመለካከት ከራስ ጥቅምንና ፍላጎት የሚቀድም የጋራ አጀንዳችን ነው። በመሆኑም ይህንን መሰረት በማጽናት ህብረ ብሔራዊ አንድነታችንን በማጠናከር ለሁሉም ኢትዮጵያዊ የምትበቃ አዲሲቷን ኢትዮጵያ ለመገንባት የሚደረገውን ጥረት ማገዝና በጸሎት ፈጣሪን በመጠየቅ ሁሉም የየድርሻውን በመወጣት አዲስ የአርበኝነት ገድል እንድንጽፍ እኛ የሃይማኖት አባቶች አደራ ማለት እንፈልጋለን። ዛሬ ይህ የጸሎት መርሃ ግብር እኛን ከፈጣሪ ጋር ብቻ የሚያገናኝ ሳይሆን አንዱን ከሌላው ጋር የልብ ትስስር እንዲፈጠር የሚረዳ በሀገር ውስጥም ሆነ ከሀገር ውጭ የሚገኙ ኢትዮጵያውያን የሚያቀራርብ የመንፈስ አንድነት የሚገነባ ድልድይ እንደሆነ እናምናለን። ክቡራትና ክቡራን፣ ኢትዮጵያዊነት የማይደፈር የክብር ተራራ፣ የነጻነት አርማ፣ የማይደበዝዝ የታሪክ አሻራ ነው። ይህ አንድነት በመከራ ጊዜ ይበልጥ የሚጸና፣ በደስታ ጊዜ እንደተዋበ ዕንቁ የሚደምቅ፣ በጦርነት አውድማ ላይ ደግሞ ከብረት መከታነት የላቀ ጥንካሬ ያለው ነው። እኛ በቋንቋ በባህልና በሃይማኖት ብንለያይም በኢትዮጵያዊነት ጥላ ስር ግን አንድ አካል አንድ አምሳል አለ። እሷ ኢትዮጵያዊ ናት ተብለን ከሩቅ የምንለይበት በደማችን ውስጥ የፈሰሰ ከአያት ቅድመ አያቶቻችን የተረከብነው ልንሸሽገው የማንችለው ልዩነታችን በእርቅ የሚፈታ ኩርፊያችን እንደ ማለዳ ጤዛ የሚያስረሳ ሕያው ፍቅር የተገነባ የማይጠፋ እሴቶች ባለቤቶችም ነን። ኢትዮጵያ ለእኛ የማትቆረስ የስስት እንጀራ ናት። አንድ እናት ለልጇ ያላትን የማይለወጥ ፍቅር፣ አንድ ልጅም ለእናቱ ያለውን ክብር ኢትዮጵያን በልቡ የተሸከመ ሁሉ የሚረዳው ሀቅ ነው። በመሆኑም ኢትዮጵያዊነት ለነገ ቸል የማንለው የልብ ምታችን እንደሆነ ወዳጅም ጠላትም ያውቀዋል። ዛሬም ስለ ሀገራችን ዘላቂ ሰላም፣ አብሮነት እንዲሁም የኢትዮጵያን እድገት የማዋለድ የሽግግር ጉዞ ሾተ ላይ እንዳያገኘው የፈጣሪን ፍቃድና እርዳታ በጸሎት ለመጠየቅ በአንድነት በፈጣሪ ፊት ቆመናል። በመሆኑም ይህ ልዩና ታሪካዊ መርሃ ግብር የሀገር አንድነትን የሚያስቀድም፣ ለሰው ልጅ ክብር ብልጫ የሚሰጥ፣ ከመንደር ተሻግሮ በኢትዮጵያዊነት ማህተም የደመቀ እንደሚሆን ጽኑ እምነት አለኝ። በመሆኑም ድህነትን በመዋጋት የሀገርን እድገት ለማረጋገጥ በጸሎትም በስራ ትጋትም እንድንበረታ በዚህ አጋጣሚ አደራ ማለት እፈልጋለሁ። ሁላችንም ከጥላቻ ንግግር ይልቅ የሐሳብ የበላይነት፣ ከመለያየት ይልቅ አብሮነት ላይ ማተኮር ይኖርብናል። ይህ ካደረግን እንደ ሸማኔ ፈትል ካበር አንዳችን ለሌላችን ጉልበት እንጂ ስጋት አይደለንም። የኢትዮጵያ ሕዝብ የሚፈልገው ሰላም፣ ልማትና ፍትህ ማረጋገጥ እንጂ የትላንትናን ስብራት እያስታወሰ ተስፋ የሚያስቆርጠውን ቁስሉን የሚያክበትን ገል የሚያቀርብለትም አይደለም። በመጨረሻ ጸሎት የብርሃን ድልድይ፣ የአንድነታችን ጉልበት በመሆኑ ቂምን በይቅርታ፣ ጥላቻን በፍቅር፣ ጥርጣሬን በመተማመን በመቀየር ኢትዮጵያን ያስቀደመ ለኢትዮጵያ መጻኢ ብሩህ ተስፋ የሚሆን በታሪክ ማህደር በበጎ የሚወሳ አሻራ እንድናኖር መንፈሳዊ ጥሪያችንን ከአደራ ጋር እናቀርባለን። ሰላማችንን በማጽናት አብሮነታችንን በማጠናከር የአባቶቻችን አደራ እንጠብቅ። እጆቻችንን ለጸሎት ለስራም እንዘርጋ። ፈጣሪ ኢትዮጵያንና ሕዝቦቿን አብዝቶ ይባርክ። የኢትዮጵያ የሃይማኖት ተቋማት ጉባኤ ጽሕፈት ቤት
እስመ ጽድቅ ቃሉ ይክለ ኩሉ ዋልቦ አምላከ ነዳያን ረዳየ ምንዱባን ናብየ ከተማ ኩሉ ዋልቦ ዘይሳኑ አምላከ ነዳያን ናዛዜ ናብየ ከተማ ሰማይ ኩሉ አምላከ ነዳያን ወተስፋ ቅቡፃን ናብየ ከተማ ቀየና እግዚኦ እምሰርክ እስከ ከመ አቀብከነ እምነግህ እስከ ሰርክ እምሰርክ እምነግህ እስከ ሰርክ ቀየና እግዚኦ ሃሌሉያ። ቅድመ ዓለም የነበርክ ዓለምንም አሳልፈ የምትኖር የዘላለም አምላክ ጥንት ፍጻሜ የሌለህ ውለታህ ብዙ ስጦታህ የማይነገር አምላካችን እግዚአብሔር ከነግህ እስከ ሰርክ እስከዚህ ሰዓት ስለጠበቅኸን አቤቱ እናመሰግንሃለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ ለአንተ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ለአንተ ይገዛል። የአማልክት አምላክ የጌቶች ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። ሁሉን ቻይ አምላካችን እግዚአብሔር ሆይ እነሆ ለሀገራችን የሰላም አለቃ የፍቅር ባለቤት አንተ ነህና ሰላሙን፣ ፍቅሩን፣ አንድነቱን ለሀገራችን ለኢትዮጵያ እንድትሰጥልን እንለምንሃለን፣ እንማጸንሃለን። ሀገራችንን ኢትዮጵያን ባርክልን፣ ሕዝቦቿን በአንድነት ጠብቅልን፣ ሰላማችንንም አጽናልን። ጸሎታችንን ተቀብለህ ዘመኑን የሰላም ዘመን፣ የፍቅር ዘመን፣ የአንድነት ዘመን አድርግልን። እነሆ በሀገራችን በምድራችን ሰላሙን አስፍንልን። ጦርነቱን፣ መቅሰፍቱን፣ ረሃቡን፣ ደዌውን፣ በሽታውን፣ መከፋፈሉን፣ መለያየቱን፣ መራራቁን፣ ስደቱን፣ እነዚህ የመሳሰሉት ነገሮች ሁሉ ከምድራችን አስወግድልን። ኢትዮጵያችን፣ ሀገራችን፣ ምድራችን ቅድስት እንድትቀድስልን የተቀደሰች ምድር አድርገህ የበረከት ሀገር ሆና እነሆ ሕዝቦቿ በሰላም የሚኖሩባት በሰላም ሰርተን የምናድግባት ሀገር እንድትሆንልን አምላካችን እግዚአብሔር ሆይ አንተ እርዳን። ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለህ እንለምንሃለን፣ እንማጸንሃለን። አምላካችን እግዚአብሔር የቸርነትን ስራ እንድትሰራልን በኃጢአታችን እንድትደመስስልን እነሆ የምርጫውንም ዘመን በሰላም እንዲያልፍ ወገኖቻችን በሰላም እንዲኖሩ የሚሰሩት የሚያለሙት ሁሉ እንድትባርካቸው አይነ ልቦናችንንም እንድታበራልን
እንማጸንሃለን እንለምንሃለን አባታችን ሆይ እያል ወደ አንተ እንጮሃለን እንጸልያለን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽም ፍሬ የተባረከ ነው ጸጋን የተሞላሽ ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይሁን አሜን أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وإذ ابتلى إبراهيم ربه بكلمات فأتمهن قال إني جاعلك للناس إماما قال ومن ذريتي قال لا ينال عهد الظالمين وإذ جعلنا البيت مثابة للناس وأمنا واتخذوا من مقام إبراهيم مصلى وعهدنا إلى إبراهيم وإسماعيل أن طهرا بيتي للطائفين والعاكفين والركع السجود وإذ قال إبراهيم رب اجعل هذا البلد آمنا وارزق أهله وإذ قال إبراهيم رب اجعل هذا بلدا آمنا وارزق أهله من الثمرات من آمن منهم بالله واليوم الآخر قال ومن كفر فأمتعه قليلا ثم أضطره إلى عذاب النار وبئس المصير وإذ يرفع إبراهيم القواعد من البيت وإسماعيل ربنا تقبل منا إنك أنت السميع العليم ربنا واجعلنا مسلمين لك ومن ذريتنا أمة مسلمة لك وأرنا مناسكنا وتب علينا إنك أنت التواب الرحيم صدق الله العظيم الحمد لله رب العالمين الصلاة والسلام على رسول الله اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا شر ما قضيت وقنا شر ما قضيت وقنا شر ما قضيت فإنك تقضي ولا يقضى عليك وإنه لا يذل من واليت ولا يعز من عاديت تبارك ربنا وتعاليت فلك الحمد على ما قضيت ونستغفرك اللهم ونتوب إليك
اللهم سلمنا مع السالمين ونجنا مع الناجين ولا تهلكنا مع القوم الحالكين اللهم من أرادنا وأراد بلادنا بسوء فأشغله بنفسه واجعل تدميره في تدميره يا رب العالمين أصلح الله أمورنا أصلح الله أمورنا أصلح الله أمورنا وأمور بلادنا برحمتك يا أرحم الراحمين اللهم سلمنا وسلم ديننا ودنيانا ولا تصلب وقتنا إيماننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم إنا نسألك العوف والعافية اللهم إنا نسألك العوف والعافية اللهم انظرنا بعين رحمتك ولا تنظرنا بعين غضبك اللهم اكفنا كل ما أهمنا من أمر ديننا ودنيانا وأخرانا يا رب العالمين اللهم اشف مرضانا وارحم مبتلانا واغفر موتانا برحمتك يا أرحم الراحمين اللهم اهدنا واهد بنا واجعلنا سببا لمن اهتدى برحمتك يا أرحم الراحمين اللهم انصر بلادنا اللهم انصر ولاة أمورنا اللهم اهدنا واهد بنا واجعلنا سببا لمن اهتدى برحمتك يا أرحم الراحمين ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب إنك أنت الوهاب يا الله يا حنان يا منان اللهم اهدنا واهد بنا اللهم اهدنا واهد بنا واجعلنا سببا لمن اهتدى برحمتك يا أرحم الراحمين اللهم ارزقنا خوف الجليل وعملا بالتنزيل وقناعة بالقليل واستعدادا ليوم الرحيل اللهم اجمع كلمتنا على الحق برحمتك يا أرحم الراحمين اللهم اجمع كلمتنا على الحق برحمتك يا أرحم الراحمين اللهم اجمع لنا كلمتنا على الحق برحمتك يا أرحم الراحمين اللهم انصرنا ولا تنصر علينا اللهم انصر بلادنا اللهم انصر بلادنا اللهم انصر بلادنا برحمتك يا أرحم الراحمين برحمتك يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم لا تدع لنا ذنبا إلا غفرته ولا عيبا إلا سترته ولا هما إلا فرجته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة لك رضا ولنا صلاحا إلا قضيتها برحمتك يا أرحم الراحمين برحمتك يا أرحم الراحمين اللهم احسن عاقبتنا في الأمور كلها واجرنا من خزي الدنيا وعذاب الآخرة برحمتك يا أرحم الراحمين أجراتنا الله أمان يرجو سلاماتنا الله يبزالن መንግስታችንን ህዝባችንን አማን አላህ ያርግልን አገራችንን በክፉ የሚያያትን አደብ አላህ ይስጥልን አደብ አላህ ይስጥልን ይህን ሰላሟን ልማቷን ዘላቂ አላህ ያርግልን ወደ ሀገራችን በመጥፎ የሚያስብ ሁሉ አዛ በራሱ ሀጃ አላህ ይመልስልን برحمتك يا أرحم الراحمين ህዝባችንን አማን መንግስታችንን አማን ኢትዮጵያን ሰላም አላህ ያርግልን برحمتك يا أرحم الراحمين وصلى الله على سيدنا محمد وعلى آله وصحبه وسلم ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ ይላል እግዚአብሔር ቃል ሲናገር ከእግዚአብሔር ቃል ከመጽሐፈ ነገሥት ካልዕ ምዕራፍ 1 እስከ 7
ምዕራፍ 6 ከ1 እስከ 7 አነብና እንጸልያለን። የነቢያትም ልጆች ኤልሳዕን እነሆ በፊት የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስም እንሂድ፣ ከኛም እያንዳንዱ ከዚያ ምሰሶ ያምጣ፣ የምንቀመጥበትንም ስፍራ በዚያ እንስራ አሉት። እርሱም ሂዱ አለ። ከእነርሱም አንዱ አንተ ደግሞ ከኛ ከባሪያዎች ጋር ለመሄድ ፍቀድ አለ። እርሱም እሄዳለሁ አለ። ከእነርሱም ጋር ሄደ። ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጡ። ከእነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ። እርሱም ጌታዬ ሆይ ወየው ወየው፣ የተዋሱት ነበር ብሎ ጮኸ። የእግዚአብሔርም ሰው የወደቀው ወዴት ነው አለ። ስፍራውንም አሳየው። እንጨትም ቆርጦ በዚያ ጣለው፣ ብረቱም ተንሳፈፈ። እርሱም ውሰደው አለ። እጁንም ዘርግቶ ወሰደው። ክብር ሁሉ ለእግዚአብሔር ለአምላካችን ይሆን። እግዚአብሔር አገራችን ኢትዮጵያን በምህረቱ እንዲያስባት፣ ሰላማችን በምህረቱ እንዲጠበቅ፣ እግዚአብሔር የጠበቃት ኢትዮጵያ ወደፊትም ሁሉ ነገራችን በእግዚአብሔር ጥበቃ ስር እንዲሆን ሁላችንም እንጸልያለን። ይህንን ጸሎት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ይመራሉ። አብረን ከሳቸው ጋር በጸሎት እንሆናለን። አሁን የተነበበው ክፍል ለምንጸልይበት ለጸሎታችን መነሻ እንዲሆን ከቃለ እግዚአብሔር የተነበበ ነው። የነቢያት ልጆች ችግራቸው የቦታ ጥበት ነበረ። ችግራቸውን ለዩ፣ መፍትሄውን አስቀመጡ። አስፈላጊውን ነገር የሚያገኙበትን ቦታ ሁሉ ለይተው ምሰሶ ለመቁረጥ፣ ቤት ለመስራት፣ ጥበቱን ለማስወገድ ዘመቱ በአንድነት። ከዚያ ምሳሩ እንደወደቀበት ቅድም ከንባቡ ሰምተናል። ናንሳው ብሎ ነብዩ እንዳነሳ ነው የሚናገረው። መሰረታዊ ነገር ጥበት አለ። ያስተሳሰብ ጥበት አለ። የመልከታ ጥበት አለ። የእይታ ጥበት አለ። ይሄንን ደግሞ ለማስወገድና ሰፊ የሆነ ነገር ላይ ተቀምጠን በዚህ እንዳንቸገር በጋራ መነሳት፣ በአንድነት መቆም አስፈላጊ እንደሆነ፣ ስለዚህ የወደቀውን ማንሳት እንደሚያስፈልግ፣ ለቤቱ ስራ መሰሶ ፍለጋ እንደሄዱ ሁሉ ለእኛም ለሀገር ምስረታ፣ ለሀገር ጽናት፣ ለሀገር እድገት ምሰሶ አንድነት ነው። ስለዚህ ይህንን እያሰብ ችግራችንን እያሰብ ሀገራችንን በጽናት ስለሚያቆመው ስለ አንድነት በአብረን እንጸልያለን። እግዚአብሔር የሚሰማ አምላክ፣ ሰምቶ የሚመልስ አምላክ ስለሆነ በአንድነት የምንጸልይበት ይሆናል። አብረን እንጸልያለን። ሁሉን የምትችል መሐሪ አምላካችን እግዚአብሔር እስካሁን ድረስ ሀገራችንን ስለረዳህ፣ ሕዝባችንን ስለጠበቅ፣ ስላደረክልን ቸርነትና ምሕረት፣ እረኝነት አባት ሆይ እጅግ አርገን እናመሰግንሃለን። እግዚአብሔር ሆይ ረድተህናል። ይህቺ ቀንም ካንተ ጥበቃ የተነሳ ያገኘናት ዕለት ስለሆነ በዚህ ጊዜ እዚህ ላይ ደርሰን ስምህን እንድንጠራ የረዳሃን ቅዱስ እግዚአብሔር ከፍ ከፍ በል። ምስጋና ለስምህ ይሆን። አምላካችን ሆይ አሁንም ደግሞ በዚህ ቦታ ቆመን ንስሐ እንገባለን። አቤቱ ባጠፋነው በበደልነው ነገር ሁሉ አባቶቻችን በበደሉበት በሳቱበት
አያት ቅድመ አያቶቻችን በሳቱበት በመንገድህ በቃልህ ባልሄዱበት ሁኔታ ሁሉ ምሕረትህን አብዛልን። ቸርነትህ እግዚአብሔር ሆይ ይብዛልን። አቤቱ እግዚአብሔር ሆይ ማረን። በደላችንን ይቅር በል፣ ኃጢአታችንን ይቅር በል፣ መተላለፋችንን ይቅር በል። እንደገና ተመልከተን። የወደቀውን የምናነሳበት ዘመን እንዲሆን እግዚአብሔር ሆይ በይቅርታና በፍቅር መተቃቀፍ እንዲሆን አቤቱ ተመልከተን። እግዚአብሔር አምላካችን ሆይ ይህ ዘመን ሕዝባችን፣ መሪዎች፣ አገልጋዮች፣ የሃይማኖት መሪዎች፣ ወጣቶች፣ አባቶች፣ እናቶች፣ ልጆቻችን ሁሉ ወደ አንተ ልባቸውን የሚያነሱበት ዘመን ይሆንልን። እግዚአብሔር ሆይ ልባችንን እጆቻችንን አንስተን በረከትን ሳናገኝ አንመለስምና ልባችን ወደ አንተ መልስ። የፍቅር ዘመን ይሆንልን፣ የእርቅ ዘመን ይሆንልን፣ የመደጋገፍ ዘመን ይሆንልን። አቤቱ ቅዱስ 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 እግዚአብሔር በዚህ ሰዓት አምላካችን ሆይ ከላይ ከጸባዖትህ ተመልከተን፣ በምሕረትና በርኅራኄ ተመልከተን። ጌታ ሆይ እጆቻችንን ይዘህ የወደቀውን ፍቅራችንን እንድናነሳ፣ የጣልነውን አንድነት እንድናነሳ፣ እግዚአብሔር ሆይ ቸል ያልነውን መደማመጥ መከባበርን እንድናነሳ እባክህ እርዳን። ወደ ቀናው መንፈስ መልሰን። እግዚአብሔር ሆይ ልጆቻችን ይባረኩ፣ ሕፃናት ይባረኩ፣ በአእምሮ ይባረኩ፣ በእይታ በአመለካከት ይባረኩ። እግዚአብሔር ሆይ ወጣቶቻችን በፍቅር የሚያዙበት እንዲሆን የናዝሬቱ ኢየሱስ ቅዱስ አምላካችን አዳኛችን እንማጸንሃለን። ጌታ ሆይ አባቶች ይባረኩ፣ እናቶች ይባረኩ፣ አዛውንቶቻችንን ባርክ። ድህነት ከላያችን ላይ የሚገፈፍበት ዘመን ይሆን። እግዚአብሔር ሆይ በእጆቻችን ሰርተን የሰራነውን ሥራ እንደ ቃልህ ባርክ። ምድሪቱ የምትለመልምበት ዘመን፣ ቡቃያው የሚያምርበት ዘመን፣ ፍሬ አፍርተን ወደ ጎተራ የምናገባበት ዘመን፣ በፍቅር የምንተሳሰርበት ዘመን አቤቱ ይሁንልን፣ ይሁንልን፣ ይሁንልን። ጌታ ሆይ እንማጸንሃለን። ሌላ የምንፈልገው ነገር የለም። እንደገና ለውጠን፣ እንደገና መልሰን፣ እንደገና አስተሳስረን፣ እንደገና አያይዘን። አባት ሆይ እናመሰግንሃለን። ጸሎታችንን የሰማህ ያዳመጥ እግዚአብሔር ስምህ ይባረክ፣ ስምህ ይባረክ። አገራችን ኢትዮጵያን ባርክ። የሰላም ዘመን፣ የፍቅር ዘመን፣ የአንድነት ዘመን፣ የመደጋገፍ ዘመን፣ የርኅራኄ ዘመን፣ የመደማያዝ ዘመን አድርግልን፣ አድርግልን። ይሄ ይሆን ዘንድ እንማጸንሃለን። እግዚአብሔር ሆይ እናመሰግንሃለን። ክብር ምስጋና በሰማይ በምድር ላንተ ብቻ ይሆን። ልዑል ሆይ ተባረክ፣ ልዑል እግዚአብሔር ተባረክ፣ አቤቱ ተባረክ እንልሃለን። በአንድነት የጌታን ጸሎት እንጸልያለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እንደሚበደሉን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እጆቻችንን አንስተን ቡራኬ እንቀበላለን። እግዚአብሔር ይባርከን ይቀድሰን። እግዚአብሔር ፊቱን ያብራልን፣ ጸጋውን ይጨምርልን። እግዚአብሔር ፊቱን ይመልስልን፣ ሰላምና አንድነቱን ያብዛልን። በስመ አብ
በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰብ፣ እኛም ደግሞ ስለ ሀገራችን ሰላምና እግዚአብሔር ሰላምን በሁሉ ነገር እንዲሰጠን እንዲባርከን እዚህ ለመጸለይ ቆመናልና እኛም በምንጸልይበት ጊዜ ሁላችን በአንድ ላይ ሆነን እግዚአብሔርን እንጠይቃለን። ስሙ የተመሰገነ ይሁን። በአብ በወልድና በመንፈስ ቅዱስ ስም አንድ አምላክ። እኛ ሰላም አስፈላጊ ስለሆነ ወደ ሰላም ክርስቶስን የሰላም ጸሎት እንጠይቃለን። ጌታ ሆይ የሰላም መሳሪያ እንድንሆን አድርገን፣ ጥል ባለበት ፍቅር፣ በደል ባለበት ይቅርታ፣ ክርክር ባለበት ስምምነት፣ ጥርጣሬ ባለበት እምነት፣ ስህተት ባለበት እውነት፣ ተስፋ መቁረጥ ባለበት መጽናናት፣ ሐዘን ባለበት ደስታን፣ ጨለማ ባለበት ብርሃን እንዲገኝ አድርግ ዘንድ አብቀን። ጌታ ሆይ ከመጽናናት መጽናናት፣ ከመግባባት መግባባት፣ ከመወደድ መውደድ፣ ከመቀበል መስጠት፣ ይቅር ከመባል ይቅር ማለትን የዘላለም ለማግኘት አለብኝ ለማወቅ እርዳኝ። አሜን። እንግዲህ በሰላምና በእውነተኛ አምልኮ ሁሉ በጭምትነትም እንድንኖር ስለ ነገሥታትና ስለ መኳንንት ሁሉ ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ እንዲደረግ ከሁሉ በፊት እመክራለሁ። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1። በአገር ውስጥና በዓለም ዙሪያ የምትኖሩ ውድ የአገራችን የኢትዮጵያ ሕዝቦች በሙሉ የሰማይና የምድር ጌታ የሰላም ሁሉ ምንጭ የሆነው የእግዚአብሔር አብ መለኮታዊ ጸጋ የጌታችን የኢየሱስ ክርስቶስ ምሕረትና ፍጹም ሰላም ከሁላችንም ጋር ይሁን። ቸሩ አምላካችን ሆይ በልዑል ጥበብና በበዛ ቸርነቱ በሰዎች መካከል ሰላምን፣ ፍትሕን፣ ቅንነትን ያሰፍን ዘንድ የዘወትር የቤተ ክርስቲያናችን ጸሎትና ልመና ሲሆን ዛሬ በሀገራችን ኢትዮጵያ ወደ 7ኛው ሀገራዊ ምርጫ በምትጓዝበት በዚህ ወቅት ላይ ቆመን እንደ ኢትዮጵያ ካቶሊካዊት ቤተ ክርስቲያን ቀዳሚና ታላቁ ተግባራችን ልባችን ወደ ፈጣሪ ማቅናትና በጸሎት በፊቱ መቆም ነው ብለን እናምናለን። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 18 እንደ ወላጅ አልባ ሕፃናት ብቻችሁን አልተዋችሁም በማለት በገባልን ቃል ኪዳን መሰረት ለሕዝባችን ፍትሕና ርኅራኄን የሚለግስ አምላክ በመካከላችን ስላለ አባታችንና ፈጣሪያችን ሆይ ቅዱስ ስምህን ከልብ እናመሰግንሃለን። የሰላም አባት ሆይ አንተ የፍቅርና የእርቅ መሠረት ነህና በአገራችን ውስጥ ፍጹም ሰላም፣ በጎነትና እውነተኛ አብሮነት እንድሰፍን ካለን መንፈሳዊ ቅናትና ትሕትና እንማጸንሃለን። በመከፋፈል በጥልና በአለመግባባት ምክንያት የቆሰሉትን ልባችንን ሕማሞች ፈዋሽና አባታዊ እጅህ ዳስሰ
እንድታክምልን እርስ በርሳችን በሪራዬ በቅነትና በክብር እንድንታይ የምሕረት የይቅርታ የመተሳሰብና የጽኑ አብሮነት ልብ በውስጣችን እንድትፈጥርልን እንለምንሃለን። በሁሉ ስፍራ በቤታችንም ሆነ በስራ ቦታችን ያንተን መለኮታዊ መገኛት በማሰብ የፍቅርና የሰላም ሕያው ምስክሮች እንድንሆን አግዘን። ልዩነቶቻችንም እርስ በርሳችን የምንናቆርበት ሳይሆኑ በአንድነት የምንጠነከርባቸውና የምንዋብባቸው ዕድሎች ይሆኑ ዘንድ ምሕረትን፣ ፈውስንና ዘላቂ ሰላምን በአገራችን በኢትዮጵያ አብዛልን። ጌታ ሆይ የአገራችን መሪዎች በቅዱስ ፊትህ ከፍ አድርገን እያቀረብን ለአገር አንድነት፣ ለሕዝብ ክብርና ለትውልድ ዘላቂ ጥቅም የሚበጁ ውሳኔዎችን ያስተላልፉ ዘንድ ማስተዋልንና የጥበብን መንፈስ እንድትሰጣቸው እንማጸንሃለን። ሕዝብህን በትሕትናና በትዕግሥት ማገልገል እንዲችሉ በመንፈስህም ደግፋቸው። እግዚአብሔርን የሚፈሩና ለሰላም የምትፈሩና ለሰላም የቆማችሁ የኢትዮጵያ ሕዝቦች በሙሉ ፈጣሪ ለአገራችን የሚበጀውን ሕዝብን በቅንነትና በታማኝነት የሚወደውን መሪ ይስጠን ዘንድ ሁላችንም በአንድ ልብና በአንድ መንፈስ ሆነን በጾምና በጸሎት ወደ ፈጣሪያችን እንማጸን። የሰላም አምላክ ቅድስት አገራችንን ኢትዮጵያንና ሕዝቦቿን በምሕረቱ ይባርክ። አሜን። ኢየሱስ ሰላምህን ስጠን፣ ያንተ ሰላምህን ስጠን፣ ኢየሱስ ፍቅርህን ስጠን፣ አኑረን በሰላም ያዘን። ኢየሱስ ሰላምህን ስጠን፣ ያንተን ሰላምህን ስጠን፣ ኢየሱስ ፍቅርህን ስጠን፣ አኑረን በሰላም ያዘን። እሰጣለሁ ብለህ ቃል እንደገባኸው ለሐዋርያቶች እንደተናገርከው ዛሬም እንሻዋለን እኛ ያንተን ሰላም። እባክህ ስጠን፣ እርሱ ነው የሚረዳን። እሰጣለሁ ብለህ ቃል እንደገባኸው ለሐዋርያቶች እንደተናገርከው ዛሬም እንሻዋለን እኛ ያንን ሰላም። እባክህ ስጠን፣ እርሱ ነው የሚረባን። ኢየሱስ ሰላምህን ስጠን፣ ያንተ ሰላምህን ስጠን፣ ኢየሱስ ፍቅርህን ስጠን፣ አኑረን በሰላም ያዘን። ኢየሱስ ሰላምህን ስጠን፣ ያንተ ሰላምህን ስጠን፣ ኢየሱስ ፍቅርህን ስጠን፣ አኑረን በሰላም ያዘን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነ በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉን ይቅር እንደምንል
በደላችን ይቅር በልልን ከክፉ ሁሉ ሰውረን እንጂ ወደ ፈተናም አታግባን። መንግሥት፣ ኃይልና ምስጋና ለዘላለም ያንተ ነው። ጸጋ የሞላሽ ማርያም ሆይ ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞት ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን፣ አሁንም ዘወትርም ለዘላለምም አሜን። ቅድስት ማርያም የክርስቲያኖች እናት እግዚአብሔር ከእናንተ ጋር ይሁን። ሁሉን የሚችል እግዚአብሔር አብ ወልድ መንፈስ ቅዱስ ይባርከንና ይቀድሰን፣ ሰላሙን ይስጠን። የተከበራችሁ በጌታም የተወደዳችሁ በዚህ ስፍራ የተሰበሰባችሁ የእግዚአብሔር ሕዝቦች በአንድ ላይ ሆነን ለጋራ ዓላማ በእግዚአብሔር ፊት በጸሎት እንድንቀርብ እድል ስላገኘን እግዚአብሔርን ከልብ እናመሰግናለን። እግዚአብሔርም ጸሎታችን ለመስማት ታማኝ አምላክ ነው። በሁለተኛ ዜና ምዕራፍ 7 ቁጥር 14 እና 15 የእግዚአብሔር ቃል እንደዚህ ይላል። ሁለተኛ ዜና ምዕራፍ 7 ቁጥር 14 እና 15 በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። አሁንም በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ የተገለጡ ናቸው። ዓይኖቼ ይገለጣሉ፣ ጆሮቼም ያዳምጣሉ። ይህ እግዚአብሔር የተስፋ ቃል ነው። እግዚአብሔር የተመሰገነ ይሁን። የጸሎት መዝሙር እንዘምራለን። ኦ ጌታ ሆይ በምሕረት ወደ አንተ አቅርበን፣ በስራችን የጠፋንን በጸጋ ድነን፣ ኃጢአታችን ይቅር በለን፣ አሁን ተቀበለን። በዚህ ዓለም አትተወን፣ ለዳንተ ውሰደን። ኦ መንፈስ ቅዱስ መለኮት ናና ውረድልን፣ በኃይልህም አነቃቃን፣ ለጽድቅህም አብቃን። የአምላክ ልጅ ሃሌሉያ፣ በደም የዋጀህን ዛሬም ደግሞ አትለየን፣ ለዘላለም አሜን። በሰማይና በምድር በባህርና በውሃ ምንጮች ፈጣሪ የሆነው ጌታ እግዚአብሔር በአክብሮት በሱ ፊት እዚህ ያለን እንበረከካለን።
ሌሎቻችን ራሶቻችን ዝቅ አድርገን እንጸልያለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ምስጋና፣ ክብር፣ ውዳሴና አምልኮ ላንተ ይሁን። አቤቱ አምላካችን ሆይ አንተን በድለናል፣ ከመንገድ ወጥተናል፣ ከሐሳቢ ተቃራኒ ሄደናል። ስለዚህ እንለምንሃለን እኛንም ሆነ ሕዝባችንን በሙሉ መላ የሀገራችን ሕዝቦች ሁላችን በድለናልና ኃጢአታችን አንተን ያሳዘነውን ይቅር እንድትለን፣ እንድትታረቀን፣ ሰላምን እንድትሰጠን፣ ፊቴን ወደ ሀገራችን እንድትመልስ፣ ከክፉ ሁሉ እንድትጠብቀን ጌታ ሆይ እንለምንሃለን። እነሆ እግዚአብሔርን በሚፈሩት የእግዚአብሔር መላእክት ይሰፍራሉ በእነሱ ዙሪያ ተብሎ በቃል እንደተጻፈ፣ ኢትዮጵያም እጆቿን ወደ እግዚአብሔር ትዘረጋለች ተብሎ እንደተጻፈ በዚህ ሰዓት እንለምንሃለን። የሰማይ ቅዱሳን መላእክት ምድራችን እንዲከቡ፣ ከክፉ ሁሉ እንዲጠብቁ፣ ሰላምን እንዲሰጡን፣ ሰላም እንድትሰጠን እንለምንሃለን። በሰሜን፣ በምዕራብ፣ በደቡብ፣ በመሃል ሕዝባችን ሰላም እንዲሆን እንለምንሃለን። ጌታ ሆይ ሕግን ተላልፈናል፣ ከሐሳብም ወጥተናል። አንተን እንድንታዘዝ እሺ እንድንል፣ በመንገድህ እንድንሄድ፣ ከሐሳቢ ጋር እንድንስማማ ሁላችን እንድትረዳን እንለምንሃለን። በደላችን ይቅር በለን። በቃሌ እንደተናገርክ በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ከክፉ መንገዳቸው ተመልሰው ወደ እኔ ቢመለሱ እነሆ ጸሎታቸውን እሰማለሁ ብለህ ቃል የገባ አምላክ ሆይ አሁንም እንታዘዝሃለን፣ ወደ መንገዴ እንመለሳለን፣ ሕግህንም እናከብራለን። ወደ እኛ እንድትመለስ፣ ጸሎታችን እንድትሰማ፣ ምድራችንን ጌታ ሆይ አንተ እንድትጠብቅ፣ ሰላም እንድታወርድልን እንለምንሃለን። እነሆ በሰላም ስንሆን አንተን የሰላም አምላክ እናመልካለንና የክፉ ኃይላትን አንተ ከውስጥም ሆነ ከውጭ እንድትቆጣጠር ጌታ አምላክ ሆይ መላው የኢትዮጵያ ሕዝብ ላንተ ክብር ዝቅ እንድል፣ እንዲሰግድል፣ እንድታዘዝ፣ እንዲያከብር እንድትረዳን እንለምንሃለን። ስለ ሰማይን ክብር ሁሉ ላንተ ይሁን። ዙፋኔ ከፍ ያለ ይሁን። ምድር ሁሉ በአንተ ፊት ዝቅ ይበል። ሰላም ምድራችንን ይውረስ። ሕዝባችን በአንድነት ይቁም። በአንድ ላይ እጅ ለእጅ ተያይዘን ጌታ ሆይ አንተ በክብር እስክትገለጥ ድረስ በመፈቃቀር በአንድ ላይ አንተን እንድንጠብቅ አንተ እርዳን። መለያየትን አንተ ያስወግድልን። የአንድነትን ግንብ ገንባለን። የተጣሉት ይታረቁ። ጌታ ሆይ የተለያዩት ወደ አንድነት ይምጡ። ጌታ ሆይ ሰላምን አንተ ያብዛልን። ምድራችንን አንተ ፈውስ። ምድርቱን አንተ ባርክ። እግዚአብሔርን ስለምታደርግ እናመሰግናለን። ክብር በሰማይ ክብር በምድር ላንተ ይሁን። ስለ ሰማይን ተመስገን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን።